ሰላም ጤና ይስጥልኝ የኢትዮ ዘገባ ቤተሰቦች እንደምን ቆያችሁ? የሰዓቱን አዲስ መረጃ ይዘን ቀርበናል። እስከ ፍጻሜ አብራችሁ ቆዩ። አባት ለልጆቹ በተለይ ደግሞ ለሴት ልጆቹ የመጀመሪያው ጀግናቸው ነው ይባላል። እሱ የቤቱ ጣሪያ፣ የልጆቹ ከለላ፣ የማይደፈር ምሽግ ነው። የሴት ልጆቹ አይን ውስጥ ሲመለከት የሚንጸባረቀው የራሱ ገጽ ሳይሆን የእነሱ ንጽህና፣ ፍቅርና መተማመን ነው። ልጆቹ ሲደባብሳቸው የዓለም ክፋት ሁሉ የሚሸሽበት፣ ፍርሃት የሚጠፋበት መሸሸጊያቸው ነው። አባትነት ከባዮሎጂ በላይ የገባው ዝምተኛ ቃል ኪዳን ነው። እኔ እስካለሁ ማንም አይነካችሁም የሚል የልብ መሐላ። ግን ይሄ መሐላ ሲጣስስ፣ ይሄ ሰው ወደ ጭራቅነት ሲቀየርስ፣ ከለላ ይሆናል የተባለው እጅ አደጋ ሲሆንስ? እንግዲህ ዛሬ የማቀርብላችሁ ታሪክ ይህንን የተቀደሰ የአባትነት ትርጉም ሕሊናን የሚሰቀጥጥ እንዴት ብሎ በአግራሞት አፍን የሚያስይዝ የአንድ ከሃዲ አባት ውድቀት ነው። ታሪኩ ስለ ትራቪስ ደከር ነው። ጀግና መሆን ሲገባው ፈሪ፣ ጠባቂ መሆን ሲገባው ነፍሰ በላ ስለሆነው ሰው የገዛ ደሙን የገዛ ፍሬዎቹን 3 ለጋ ልጆቹን የቀጠፈና አሁን እንደ ሽፍታ ጫካ ለጫካ ስለሚንከራተተው አባት ነው። እያንዳንዱ ሰው ጀግንነትን የሚለካው በጫካ ውስጥ ስለ ስንት ቀን ተደበቅኩ፣ ስንት ኪሎ ሜትር በእግር የተጓዝኩ በሚል ይመስለዋል። ዋሽንግተን ግዛት ውስጥ ዌናቺ በሚባል አካባቢ የሚገኘው ፖሊስ ጣቢያ ግን ጀግንነት ማለት የገባውን ቃል ኪዳን ማክበርና ለልጆችህ መኖር ነው እንጂ እንደ ፈሪ በጫካ መደበቅ አይደለም እያለ ይመስላል። ነገሩ እንዲህ ነው። ትራቪስ ደከር የሚባል በ30ዎቹ መጀመሪያ ላይ የሚገኝ አንድ ግለሰብ አለ። ይህ ሰው ዝም ብሎ ሰው አይደለም። የ3 አበባ የመሰሉ ሴት ልጆች አባት ነበር ያልኩት በምክንያት ነው። እነሆ ፔይቲን የ9 ዓመት፣ ኤቨሊን የ8 ዓመትና ኦሊቪያ የ5 ዓመት ናቸው። ስማቸው ስትሰሙት ራሱ አይናቸው እያበራ እየተራራጡና እየተጫወቱ በምናባችሁ ይመጣል አይደል? እውነት ነው፣ እንደዛ ነበሩ። አሁን ግን የሉም። አባታቸው ትራቪስ ደከር በገዛ እጁ በፈጠረው እስር ቤት ውስጥ ልጆቹ በአንድ ጭር ባለ ቦታ ላይ እስትንፋሳቸውን አሳጥቶ እንደገደላቸው ፖሊስ ያምናል። እናም ፖሊስ ይህ ሰው የጫካውን ሕግ ጠንቅቆ ስለሚያውቅ ምናልባት ዋሽንግተን ግዛት ውስጥ ከሚገኙት ተራራዎችና ጥቅጥቅ ደኖች ውስጥ እንደ ጥንቸል ተደብቆ ይሆናል ብለው ገምተዋል። አስቡት እስኪ፣ ወታደራዊ ስልጠና የሚሰጠው ሀገርን እንድትጠብቅ ህዝብን እንድታገለግል እንጂ የገዛ ልጆችን ይገድለህ ጫካ ውስጥ እንድትሸሸግበት ነው እንዴ? ይሄ ስልጠናው ሲወስድ ከህሊናው እንዴት ያመልጣሉ የሚለውን ኮርስ የዘለለው ይመስላል። ፖሊሶች ግልጽ አድርገውታል። ይህ ሰው አደገኛ ነው፣ ከተጠጋችሁት ጉዳት ሊያደርስ ይችላል። ግን ለምን እንዲህ እንዳደረገ የሚገልጽ ምንም ፍንጭ የላቸውም። ነገሩ ሲጀመር እናትየው ለልጆቿ እንደጠፉባት ለፖሊስ ያመለከተችው ወዲያው ነበር። ሚስተር ደከር ልጆቹን ይዟቸው ከወጣ በኋላ ወደ እናታቸው ሊመልሳቸው አልቻለም። እናትየው ስልክ ስትደውልለትም ስልኩን አያነሳም። ምናልባት ጫካ ውስጥ ሆኖ ኔትወርክ የለም የሚል ሰበብ ሊደርድር አስበው ይሆን? ከጥቂት ቀናት ፍለጋ በኋላ የሐዘን ጽዋው ሞልቶ ፈሰሰ። ፖሊሶች የ3ቱንም ህፃናት አስከሬን ካምፕ አድርገውበት ከነበረው ቦታ አጠገብ አገኙት። አባታቸው ሽርሽር እንውጣ ብሎ የወሰዳቸው ቦታ የመጨረሻው ባረፊያቸው የቀብራቸው ስፍራ ሆነ። ፖሊስ ሲፈትሽ የሚገርመው ነገር የሚስተር ደከር ሞባይል ስልክ በቦታው ተገኝቷል። የነዳት የነበረችው የጭነት መኪናም እዛው አካባቢ ቆማ ተገኝታለች። ይሄ ማለት ምን ማለት ነው? ሁሉን ነገር ትቶ በእግሩ ወደማይታወቅ አቅጣጫ እንደተሰወረ ነው። ምናልባት አዲሱ ቤቱ ጫካው፣ አዲሱ ቤተሰቡም የዱር አራዊት እንዲሆንለት ፈልጎ ይሆናል። ግን የትኛው አውሬ ነው የገዛን ግልጉልን የሚበላ? የአካባቢው አለቃ ሸሪፍ ሞሪሰን ጋዜጣው መግለጫ ሲሰጡ በሐዘንና በንዴት ተውጠው ነበር። ለዚህ ተግባር ምንም አይነት ቅቡል ምክንያት ሊኖረው አይችልም። ይህንን ያደረገ ሰው ጤነኛ አእምሮ ሊኖረው አይችልም ብለዋል። እውነት ነው፣ ይሄ እብደት እንጂ ሌላ ምን ስም አለው? ሸሪፍ በቀጥታ ለትራቪስ ደከር የህዝብ ጥሪ አቅርበዋል። እባክህን በሰላም እጅህን ስጥ፣ ነገሩን በሰላም እንፍታው፣ ለልጆችህ የሚገባውን ክብር እንስጥ ሲሉ ተማጽነዋል። ግን ህሊናውን ለሸጠ ሰው የሸሪፍ ልመና ጆሮ ዳባ ልበስ አይል ይሆን? ለልጆችህ የሚገባውን ክብር እንስጥ ሲሉት እሱነቱ ምን ያህል እንደረከሰ አይሰማው ይሆን? ሸሪፍ ሞሪሰን እንደገለጹት ይህ ሰው በቀላሉ የሚገኝ እንዳልሆነ አልሸሸጉም። ከቤተሰቦች ጋር ሳወራ አንዳንዴ እስከ 2 ወር ከግማሽ ድረስ ጫካ ውስጥ ብቻውን እንደሚቆይ ነግረውኛል አሉ። አያችሁ አይደል፣ የኛ ሰውዬ የሰርቫይቫል የመኖር ተጋድሎ ኤክስፐርት ነው አሉ። ጫካ ለጫካ እንደ አጋዘን መፈርጠጥ፣ መሬት እየቆፈሩ እንደ አይጥ መደበቅ ይችላል። ነገር ግን ይሄ ሁሉ ችሎታ፣ ይሄ ሁሉ እውቀት የገዛ ልጆችን ለመግደልና ከፈጸምከው ወንጀል ለማምለጥ ሲውል የእውቀት ሳይሆን የድንቁርና ጥግ ነው የሚሆነው። ሸሪፍ እንዳሉት ልጆቹን ከመግደሉ በፊት ይህንን የማምለጫ ቀጠናውን በሚገባ አጥንቶት ምሽግ ሰርቶ ስንቅ አከማችቶ ሳይጠብቃቸው አልቀረም። ለክፋት የተደረገ ዝግጅት ከምንም በላይ አሰቃቂ ነው። አሁን ታዲያ የአሜሪካ ማርሻልስ አገልግሎት ወደ ስራ ገብቷል። ይህንን የህሊና እስረኛ ያለበትን ጠቁሞ ላስያዘ ሰው $20,000 እንሸልማለን ብለዋል። አስቡት፣ የአንድ ሰው ዋጋ
ይህን ያህል ረከሰ? በሱ ምክንያት በአካባቢው የሚገኙ ሰፋፊ ብሔራዊ ፓርኮችና ደኖች ለቱሪስቶችና ለእግር ጉዞ ለሚወጡ ሰዎች ዝግ ሆነዋል። አንድ ሰው በሰራው ጥፋት ብዙሃን የሚዝናኑበት ተፈጥሮን የሚያደንቁበት ቦታ ተዘጋ። እሱ ጫካ ውስጥ ተደብቆ ሌሎችን ከጫካው አባረረ። ታዲያ የመጨረሻ ጥያቄ ይሄ ነው። ትራቪስ ደከር ጫካ ውስጥ ተደብቆ የሚሸሸው ከፖሊስ ነው ወይስ ከገዛ ህሊናው? አባት ሆኖ ሊጠብቃቸው ሲገባ እሱ ራሱ ሊሸሹት የሚገባ አውሬ ሆነባቸው። የተወደዳችሁ የኢትዮ ዘገባ ቤተሰቦች ለዛሬ ያሰባሰብናቸው መረጃዎች እነዚህን ይመስል ነበር። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን እስከ ፍጻሜ ቆይታችሁ ከኢትዮ ዘገባ ስለነበር እናመሰግናለን። ሰላም።